ጤና ይስጥልኝ እንዴት አላችሁ ሰላም ጉሳይ ነኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ፕሮግራሙን ከወደዳችሁ ደግሞ ቪዲዮን ከተመለከታችሁ ካደመጣችሁ በኋላ ላይክ እና ሼር እንድታደርጉ ይሁን እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያን እንድታደርጉ በትህትና ጠይቃችኋለሁ ደግሞ ሰብስክራይብ አድርጋችሁ ብትመለከቱ በጣም የተሻለ ነው ያን እንድታደርጉ ጠይቃለሁ ስለምትሰጡኝ ጊዜ እስከ ፕሮግራሙ ፍጻሜ አብራችሁኝ ስለምትቆዩ ሁሉ እጅግ አድርጌ አመሰግናለሁ ከኢንተርናሽናል ብሬክ በኋላ የሊግ ጨዋታዎች ሲመለሱ እንግዲህ የዚህ ፕሮግራም ዋናው ሐሳብ ይሄ ነው የሊግ ጨዋታዎች በዚህ ሳምንት ይመለሳሉ በተለያዩ ሊጎች በእንግሊዝ ፕሪሚየር ሊግ በስፔን ላ ሊጋ በጣሊያን ሴሪያ በጀርመን ቡንደስሊጋ እና በፍሬንች ሊጋ ጨዋታዎች ይጠበቃሉ እና ከነዚህ ውስጥ ጥቂቶቹን አንስተን እንነጋገርባቸዋለን የሊግ ጨዋታዎች ሲመለሱ ከሚጠበቁ ጨዋታዎች መካከል የትኞቹ ናቸው በመጠኑ እነሱ ላይ ትኩረት እናደርጋለን ያው ፖፑላር የሆነው ሊግ ወይም ደግሞ ለአብዛኞቻችን በትኩረት የምንመለከተው የምንከታተለው የእንግሊዝ ፕሪሚየር ሊግን ስለሆነ እናስቀድማለን ግን ደግሞ የሁላችንም የተለየ ደግሞ ፌቨራይት ይኖረናል ሁሉ ሰው የእንግሊዝ ፕሪሚየር ሊግ ብቻ ወዳጅ ነው ማለት አይደለም ግን ከዛ ጎን ለጎን የምንመለከታቸው ደግሞ ሌሎች የሊግ ጨዋታዎች ይኖራሉ አብዛኞቹ ከዛ በኋላ የሚመስለኝ ከእንግሊዝ በኋላ በስፔን ላ ሊጋ ያሉ ጨዋታዎችን መከታተል የሚወዱ ይኖራሉ ደግሞ በጣሊያን ሴሪያም እንደዛው በተመሳሳይ በጀርመን ቡንደስሊጋም ቢሆን ብዙ ተመልካቾች አሉ አንዷ እኔ ነኝ ማለት ይቻላል በፍሬንች ሊጋም እንደዛው እነዚህ ሁለት ሊጎች በተለይ ቡንደስሊጋና ፍሬንች ሊጋ ወጣት ተጫዋቾችን ማየት ከፈለጋችሁ ስለወደፊቶቹ ማየት ከፈለጋችሁ እና የወደፊቶቹንም ኮከብ የሚያወጡ ሊጎች ናቸው ማለት ይቻላል እና ወደዛ ትኩረታችሁን ብታረጉ ጥሩ ነው ወጣቶችን ማየት ከወደዳችሁ ደግሞ አሁን በጀርመን ቡንደስሊጋ እንደ ሃሪኬን ያለ ከዓለም ካሉ ምርጥ አጥቂዎች መካከል እንግዲህ እንዲህ ያለውን አጥቂ የያዘው ነው ሌሎችም አሉ በዶርትሙንድም ቢሆን በጣም ብዙ ወጣቶች የሚወጡበት ነው አርሊንግ ብራውት ሃላንድ እና ደግሞ ሌሎችም እንደዚህ ጁድ ቤሊንጋምን የመሳሰሉ ተጫዋቾች ከዚህ ቡድን መውጣታቸውን እንዳትረሱ አሁን በእንግሊዝ ፕሪሚየር ሊግ እንደዚሁ ደግሞ በስፔን ላ ሊጋ ያላቸውን ነገር የምታውቁት ነው እና እንዲህ ያሉ ተጫዋቾችን የሚሰጥ ሊግ ነው እሱም ቢሆን ግን በዚህ ሳምንት ከሚደረጉ ጨዋታዎች መካከል ደግሞ በጀርመን ቡንደስሊጋ ባየር ሚኒክ አሊያንዝ አሬና ላይ ዶርትሙንድን ያስተናግዳል በደር ክላሲከ የምንመለከተው ጨዋታ እሱን ይሆናልና ስለዚህም ጨዋታ ጥቂት እንላለን ግን ያው እንዳልኩትም የሁላችንም ትኩረት ወይም የአብዛኞቻችን ፕሪሚየር ሊግ ላይ ስለሚሆን ፕሪሚየር ሊጉን በማስቀደም እንጀምራለን ከኢንተርናሽናል ብሬክ በኋላ ሲመለስ የመጀመሪያው ጨዋታ የሚሆነው ኖቲንጋም ፎሬስት ሲቲ ግራውንድ ላይ ቼልሲን የሚያስተናግድበት ጨዋታ ነው አንጅ ፖስተኮግሉ በዚህ ቡድን ምን ያህል ጫና ውስጥ እንዳሉ ይታወቃል ቼልሲ ደግሞ እንደዚሁ በአሸናፊነት ለመቀጠል የሚያደርገው ጨዋታ ነው ከኢንተርናሽናል ብሬክ በፊት በሊቨርፑል የነበረውን ድል የምታስታውሱት ነው ብዙ ነገሮችንም ይዞ የመጣ ነው ኤንዞ ማሬስካ ላይ ቅጣት ያስጣለባቸውም ጭምር እና ይሄ ጨዋታ ይጠበቃል ብራይተን ከኒውካስል ሌላኛው ጨዋታ ነው በርንሊ እና ሊድስ ይገናኛሉ ሁለቱ አዲስ አዳጊ ቡድኖች ወደ ፕሪሚየር ሊጉ ክሪስታል ፓላስ የኦሊቨር ግላስነር ምርጡ ቡድን ማለት ይቻላል ከቦርንመዝ ነው የሚደረገው ይሄ ጨዋታ ሁለቱም ቡድኖች በጣም ጥሩ ጨዋታ እንደሚጫወቱ ይታወቃል አሰልጣኞቻቸው አማካይነት የኤራዮላን ቡድን እንደምታውቁት ነው ማንቸስተር ሲቲ እንደዚሁ ኤቨርተንን የሚያስተናግድበት የኤቲሃዱ ጨዋታ የሚጠበቅ ነው ሳንደርላንድ ከታች ከመጡ ቡድኖች አሁን ፈተና የሆነ ነው ማለት ይቻላል በሊጉ ለቆዩ ቡድኖች ወልቭስን ነው የሚያስተናግደው ፉልሃምና አርሰናል የሊጉ መሪ አርሰናል እንግዲህ ወደ ክራቨን ኮቴጅ ነው የሚያቀነው እና ፉልሃም ይገጥማል የማርኮ ሲልቫ ቡድን ምን አይነት ጠንካራ ቡድን እንደሆነ ይታወቃል በሜዳቸው ያረጉትን ጨዋታ እስካሁን አልተሸነፉም በፕሪሚየር ሊጉ ያንን ግድግዳ ሰብሮ ማለፍ አልተቻለም ለብሬንትፈርድ ይሁን ለሊድስ ወይ ደግሞ ለማንቸስተር ዩናይትድ ያልተቻለም እና ከአርሰናል ጋር የሚያደርገው ጨዋታ ይሄ በብዙ የሚጠበቅ ነው ጨዋታዎች እሁድ የሚቀጥሉና ስፐርስ ከአስተን ቪላ ሊቨርፑል ከማንቸስተር ዩናይትድ ይጫወታሉ ይሄ የሳምንቱ በጣም ትልቁ ጨዋታ ነው ሊቨርፑል ከማንቸስተር ዩናይትድ እነዚህ ሁለት ቡድኖች ሲገናኙ በየትኛው መንገድ ይሁን ከ3 ነጥብ በላይ ነው ማለት ይቻላል ሄሪቴጅ ያለው ነው
እና በብዙ የሚጠበቅም ስለሆነ ከ3 ነጥብም በላይ ነው ማለት ይቻላል። ታሪካዊ ዳራዎች አሉት አይደለ? እንደውም በዋንጫም ማንቸስተር ዩናይትድን የተካከለው ቡድን ሊቨርፑል ነው። አሁን ደግሞ ከሱ በልጦ ለመገኘት ነው በዚህ የውድድር ዘመን ኢላማው ማለት ይቻላል። እና ይሄ ጨዋታ በብዙ ይጠበቃል። ይሄንን በስፋት እንመለስበታለን። የሳምንቱ የመጨረሻ ጨዋታ የሚሆነው ሰኞ ዕለት ዌስትሃም ብሬንትፈርድን የሚያስተናግድበት ጨዋታ ነው እና በእንግሊዝ ፕሪሚየር ሊግ እነዚህ ጨዋታዎች ይደረጋሉ። ትኩረትን ከሚስቡ ጨዋታዎች መካከል 1-2 ላይ ለማተኮር እንግዲህ ኖቲንጋም ፎሬስት ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። በጊዜ የሚደረግ የምሳ ሰዓት ጨዋታ ነው። የፕሪሚየር ሊግ እግር ኳስ እንግዲህ ለቲቪ ስክሪኖቻችን በድጋሚ ሞገስ ያላብስ ቅዳሜ ኖቲንጋም ፎሬስት ከቼልሲ ጋር በሚያደርጉት ጨዋታ ነው የሚጀምረው። ሲቲ ግራውንድ ላይ የሚደረግ ጨዋታ ነው። ይሄ ጨዋታ በጫና ውስጥ ያሉት አንጅ ፖስተኮግሉ፣ ቼልሲ ደግሞ ያው በሁሉም ውድድሮች ከ5 ጨዋታዎች 4ኛ ድል ፍለጋ ነው አሁን ወደ ሲቲ ግራውንድ የሚያቀነው እና በብዙ የሚጠበቅ ነው ይሄ ጨዋታ። ቼልሲ እንግዲህ ከረፍት በፊት አርሰናል በደረጃ ሰንጠረዡ አናት እንዲቀመጥ የሰማያዊዎቹ ሊቨርፑልን መርታት በጣም አስፈላጊ ነበረ ለራሱም ሲል፣ ከዛ ደግሞ ከሱ በተረፈም ደግሞ እንደዚሁ አርሰናልም የራሱን የቤት ስራ ስለጨረሰ በሊቨርፑል መሸነፍ ምክንያት በቼልሲ አሸናፊነት ምክንያት በደረጃ ሰንጠረዡ አናት ላይ ተቀምጧል። መቼም ያ ጨዋታ በጣም የሚደንቅ ድራማዊ ነበር ማለት ይቻላል። የሞይሴስ ካይሴዶ ከሳጥን ውጭ ያስቆጠረው ድንቅ ጎል እና ደግሞ ወጣቱ ኤስቴቫኦ የመጨረሻ ሰዓት የማሸነፊያ ጎልም እንደዚሁ በጨዋታው የሚነሳ ነው። በ2025/26 የውድድር ዘመን ከ7 የፕሪሚየር ሊግ ጨዋታዎች 3ኛ ድል ነበር ለቼልሲ። በደረጃ ሰንጠረዡ ደግሞ እንደዚሁ 7ኛ ነው። ግን ደግሞ 4ኛ ደረጃ ላይ ከሚገኘው ቦርንመዝ የ3 ነጥቦች ብቻ ልዩነት ነው ያለው። የአንድ ጨዋታ ነጥብ ነው እና መጥፎ አይደለም በአጠቃላይ የቼልሲ ነገር። ግን ለዋንጫ የሚጠብቁት ብዙዎች አሉ። እኔ ግን በዚህ የውድድር ዘመንም ቢሆን ቼልሲ 4ኛ ደረጃን ይዞ ማጠናቀቅ የቻምፒየንስ ሊግ ቦታን ይዞ ማጠናቀቅም ቢሆን ለቼልሲ ስኬት ነው። ያንን መድገም መቻል በራሱ የተጫዋቾች ጉዳት እንደምታዩት ነው በቼልሲ። ከዛ ደግሞ ቡድኑ አሁንም የበለጠ ወጣቶች ያሉት ነው እና የበለጠ መዋሃድ፣ የበለጠ አብሮ መቆየት፣ ያንን ኮሄዚቭ ዩኒት ማምጣት ይቀረዋል እና ይሄ ቡድን አሁንም በዚህ የውድድር ዘመንም በድጋሚ 4ኛ ሆኖ ማጠናቀቅ፣ የቻምፒየንስ ሊግ ደረጃን ይዞ ማጠናቀቅ በራሱ ትልቅ ስኬት ነው ማለት ይቻላል ለቼልሲ። ቢግ አንጅ በጣም የሚያሳዝኑ አሰልጣኝ ናቸው። እንግዲህ ከፎሬስት ጋር ያላቸው ጊዜ ገና ከመጀመሩ ሊጠናቀቅ የቀረበ ነው ማለት ይቻላል። የተጠናቀቀው የውድድር ዘመን ዩሮፓ ሊግ አሸናፊው አሰልጣኝ አሁን በፎሬስት በገዛ ደጋፊዎቻቸው ተቃውሞ እየገጠማቸው ነው ያሉት። ከኢንተርናሽናል ብሬክ በፊት ባደረጉት የመጨረሻ የሊግ ጨዋታ በኒውካስል የ2-0 ሽንፈት ደርሶባቸዋል። ብሩኖ ጊማሬሽ እና ኒኮ ቮልተማደ እንግዲህ ጀርመናዊ ተጫዋች ምን እያደረገ እንዳለ እየተመለከታችሁ ነው። ስለዚህ ተጫዋች ማወቅ ከፈለጋችሁ እዚሁ የዩቲዩብ ቻናል ላይ በዝውውር መስኮቱ ወቅት የሰራሁት ፕሮግራም አለ። ያንን መለስ ብላችሁ ልታደምጡት ትችላላችሁ። 1.98 ከ99 የሚረዝሙ ይሄ ተጫዋች አሁን ለእንግሊዝ ፕሪሚየር ሊግ ተከላካዮች በጣም አደገኛው ተጫዋች ሆኗል እና በኒውካስል ሁሉ ነገር አሪፍ የሆነለት ይመስላል እና በደረጃ ሰንጠረዡ 17ኛ ደረጃ ላይ ነው የሚገኘው አሁን የአንጅ ፖስተኮግሉ ኖቲንጋም ፎሬስት እና ፖስተኮግሉን እንግዲህ ስለሚተኩም አሰልጣኞች እሳቸውን ስለሚተኩ እጮች በጣም ብዙ እየተባለ ነው፣ መወራትም ጀምሯል። የቀድሞ የኤቨርተን አሰልጣኝ ሾን ዳይክም በዚህ ዝርዝር ውስጥ አሉ የሚጠቀሱ ናቸው። ለአሁን ግን ፖስተኮግሉ በሚቀጥለው ጨዋታ ላይም እንደምናያቸው ማወቅ የምንችልበት ደረጃ ላይ ያለን ይመስለኛል። እስካሁን ስንብታቸውን ስላልሰማን እና በዛ በሚያቃጥለው ወንበር ላይ ይቆያሉ። በፎሬስት አሰልጣኝነት የመጀመሪያ ድል ለማግኘትም 8ኛ ሙከራቸውን ያደርጋሉ። እኛ አሰልጣኝ በስፐርስ ቤት የነበራቸውን መቼ የምታውቁት ነው። ዶግማቲክ ከሚባሉ አሰልጣኞች ወይም ደግሞ ከፍልስፍናቸው ስለሚገዙለት ሀሳብ ስለዛ ነገር ፈቀቅ ከማይሉ አሰልጣኞች መካከል አንዱ ናቸው። ልክ እንደ ሩበን አሞሪም አይነት
አሁን በዛ ሲስተም በ3-4-3 በቃ ከዚህ ንቅንቅ አልልም እያለ ነው የሚገኘው። ግን በመጨረሻ ጊዜ ደግሞ ፕራግማቲክ መሆን እንደሚችሉ ያሳዩበትም ነበር ማለት ይቻላል። ያንን የዩሮፓ ሊግ ዋንጫ ሲያነሱ የተለየ መንገድ ነበረ የተጫወቱበት መንገድና እንዲህም ባለ መንገድ መጫወት እንደሚችሉ ያሳዩ ሞደርን አሰልጣኝ ናቸው ማለት ይቻላል። ግን አሁን በፎሬስት ነገሮች እየሰሩላቸው አይደሉም። ግን ትዕግስተኛ ይሆናል ወይ ማሪናኪስ ትልቅ ጥያቄ ነው። ከቀድሞ አሰልጣኝ ኑኖ ኤስፕሪቶ ሳንቶ ጋር የገቡበት ግጭት ይታወቃል እና እሳቸውን ከማሰናበት በኋላ ነው አንጅ ፖስተኮግሉ ለዚህ ቦታ ታጭተው የመጡት። ግን ከመጡ በኋላ ውጤት አልሰመረላቸውም። በቀጣይስ ምን ይሆናል እንመለከታለን። ግን ይሄ ጨዋታ ወይም ይሄ ፊክስቸር በራሱ ጥሩ ጊዜ የመጣ አይመስልም። ቼልሲ ጥሩ ነገር ላይ ነው ያለውና በእርግጥ ሲቲ ግራውንድ ላይ የሚደረግ ጨዋታ ነው። ግን አሁንም አሸናፊነቱ ያው ለቼልሲ እንደሆነ ምንም ጥያቄ የሚነሳ በት አይደለም። እንግዲህ ከኢንተርናሽናል ብሬክ በፊትም ኒውካስል አሸንፏቸው ነበረ። ኒውካስልን ካነሳን ግን ያው ከብራይተን ጋር በጣም ይሄም ከሚጠበቁ ጨዋታዎች መካከል አንዱ ነው። በ2025-26 የውድድር ዘመን ብዙ ፋውል በመስራት 5ኛ ነው ኒውካስል 12.4 በጨዋታ ይሰራል። ግን ደግሞ የቢጫ ካርዶችን በማየት ጥቂት 2ኛው ነው 1.1 ነው በጨዋታ ፋውሎችን ይሰራል። ግን ለካርድ የሚጋለጥበት መንገድ ደግሞ በዚህ ሁኔታ ነው የሚገለጠውና ብራይተን ከኒውካስልም ይሄም ትኩረትን የሚስብ ጨዋታ ነው። ሌላኛው ግን ትኩረትን የሚስበው ጨዋታ ፉልሃም ከአርሰናል የሚያደርጉት ጨዋታ ነው። ክራቨን ኮቴጅ ላይ የሚደረገው በ2023 ኒው ይር ዋዜማ ካስታወሳችሁ እንግዲህ 2-1 ድል ለፉልሃም ነበር የዛኔ። ከአመት በኋላ ደግሞ እንደገና የ1-1 አቻ ውጤት የሚያስመዘገበ ቡድን ነው። አሁን ከ10 ወራት በኋላ ፉልሃም ተስፋ ቢያደርግ አንድ ጊዜ እንደገና ምክንያት አለው ብለን ካሰብን በአቻ ወይም በአሸናፊነት ለመጨረስ በ2025-26 በሜዳው ጨዋታ አልተሸነፈም። በዚህ የውድድር ዘመን አንድም ጨዋታ በሜዳው አልተሸነፈም። ብሬንትፈርድ ይሁን ሊድስ ዩናይትድ ወይም ደግሞ ማንቸስተር ዩናይትድ የፉልሃምን ግድግዳ ለማፍረስ አልሆነላቸውም እና ግን ደግሞ በፕሪሚየር ሊግ ባክ ቱ ባክ የ3-1 ሽንፈት ነው ያስተናገደው ይሄ ቡድን። ከሜዳው ውጪ በነበረው ጨዋታ በአስተን ቪላ እና በቦርንመዝ በተመሳሳይ 3-1 በሆነ ውጤት ነው የተሸነፈው። አርሰናል በዚህ የውድድር ዘመን በጣም የተለየ ጥንካሬ ጨምሮ የመጣ ቡድን ነው። ጎሎች በብዛት የማይቆጠሩበት፣ ጎል የሚያስቆጥር ቡድን፣ ተገማች ያልሆነ ቡድን፣ በጣም በጥንካሬ የመጣ የሊጉ መሪ ነው። በዚህ ሲዝን ዋንጫ ብቻ ነው ስኬት ለአርሰናል እና ምን ያህል ለጨዋታው ትኩረት እንደሚሰጥ በእነዚህ ምክንያቶች ማንሳት ይቻላል። ግን ምን ያህል ጠንካራ ቢሆን በሜዳው በክራቨን ኮቴጅ ፉልሃም አርሰናል አሁን ይሄንን ቡድን ለመርታት በጣም ልዩ አቅም እንዳለው ማንሳት ይቻላል እና አሁንም በዚህ ጨዋታም ቢሆን አሸናፊነቱ የሚሰጠው ለአርሰናል ነው። የአርሰናል ደጋፊዎች ግን የሚጠብቁት አንድ ነገር ቪክተር ዮኬሬሽ አሁንም ኳስና መረብን ወደ ማገናኘቱ እንዲመለስ ነው። 5 ጨዋታዎች ተቆጥረዋል እና ከዛ በኋላ የፕሪሚየር ሊግ ጎል እንዲያስቆጥር የሚጠብቁት ተጫዋች ነው። ስለዚህ አርሰናል በዚህ ጨዋታም የሚጠብቀው ያው ማሸነፍ ነው፣ ሌላ አይደለም እና ይሄም ትኩረትን የሚስብ ጨዋታ ነው። ግን የሳምንቱ ትልቁ ጨዋታ ሊቨርፑል ከማንቸስተር ዩናይትድ የሚያደርጉት ነው። አንፊልድ ላይ የሚደረግ ትልቅ ጨዋታ ነው። ይሄ ጨዋታ እንግዲህ የሁለቱ የሊቨርፑል እና ማንቸስተር ዩናይትድ ግንኙነት ከ3 ነጥቦችን በላይ ነው። ሄሪቴጅ አለው፣ ራይቫለሪ፣ ፕራይድ፣ በጣም በብዙ የስሜት ፈተናዎችም ያሉት ነው ማለት ይቻላል። በዚህ ሳምንት አርነ ስሎት በአንፊልድ እንግዲህ የሚያስተናግዱት ጥንተ ጠላታቸውን ነው ማለት ይቻላል። በእግር ኳስ ጠላትነት ማለት ነው፣ በሌላ አይደለም። ደግሞ ከኢንተርናሽናል ብሬክ በፊት ለተፈጠረው የውጤት ብጥብጥ ሁከት ምላሹ መስጠት እንዳለባቸው ጠንቅቀው ያውቃሉ ኔዘርላንዳዊ አሰልጣኝ እና ድጋሚ በውጤት መናወጥ እንዳይመጣ ወይም ሊጉን ባክ ቱ ባክ ለማሸነፍ በሚያደርጉት ጥረት ከዛ እንዳያደናቅፋቸው እንዳያስቀራቸው ይሄንን ማሸነፍ እንዳለባቸው በደንብ ይረዳሉ አርነ ስሎት እና ኢንተርናሽናል ብሬክ ለሊቨርፑል በጣም ጥሩ ጊዜ ነበር የመጣው ማለት ይቻላል። ከገቡበት ችግር እፎይታ ለማግኘት ነገሮችን ለማስተካከል ያው ጊዜ መዋጀት፣ ቡድኑ ከገባበት የውጤት ማጣት ነፃ ለማውጣት ያገኙት የ15 ቀናት ጊዜ በጣም ያስፈልጋቸው
ይገጥማቸው እንደነበረ መናገር ይቻላል። ክሪስታል ፓላስ፣ ጋላታሳራይ በቻምፒየንስ ሊግ እና ደግሞ ቼልሲ በፕሪሚየር ሊግ 3 ሽንፈቶችን አስተናግደዋል። ችሎት እንግዲህ በከረራቸው ለመጀመሪያ ጊዜ ነው እንግዲህ 3 ተከታታይ ሽንፈት ሲያስተናግዱ በአሰልጣኝነት ህይወታቸው እንዲሆኑ አያውቅም። በፕሪሚየር ሊግ ይሁን በደች እዛው በነበራቸው ጊዜ ብቻ በአሰልጣኝነት ጊዜያቸው 3 ጨዋታዎችን በተከታታይ ተሸንፈው አያውቁም። ይሄ እንግዲህ በሊቨርፑል አሰልጣኝነታቸው የሆነ ነው። ደግሞ በጠንካራው ሊቨርፑል ይሄንን ማሰብ በጣም ከባድ ሊሆን ይችላል። ግን ያለ ድካም አልነበረም። ሊቨርፑል ጨዋታዎችን እንኳን እያሸነፈ በሚወጣበት ጊዜ በመጨረሻ ደቂቃዎች በሚያስቆጥራቸው ጎሎች አሸንፎ ወጥቷል። በእርግጥ ከማሸነፍ ውጪ ምን ዓላማ አለው እግር ኳሱም ቢሆን ግን ደግሞ የሚያሸንፉበት መንገድ ይሄ ጊዜ እንደሚመጣ ምልክቶች ያሳየ እንደነበር ግን በእርግጠኝነት መናገር ይቻላል እና ድካሞቹ ቀድሞውም ታይተዋል። ግን የበለጠ የተገለጡት በእነዚህ 3 ጨዋታዎች ሽንፈትን ባስተናገደባቸው ጨዋታዎች ነበር ማለት ይቻላል። በሊቨርፑል ስታቸር እንግዲህ እንዲህ ያለው መሰናክል ወይም መደናቀፍ ያልተረጋጋ ስሜትን ቀስቅሷል በቡድን ውስጥ ወይም አለመረጋጋትን አምጥቷል። ባለፈው የውድድር ዘመን ለድል ካበቃቸው ሞመንተም ሸርተት ማለት ዋጋ እንዳስከፈላቸው ተመልክተናል። በእነዚህ 3 ጨዋታዎች እንግዲህ በፕሪሚየር ሊግ ቀዝቃዛ አጀማመር ያሳየው ሞሳላ በፕሪሚየር ሊግ ታሪክ ከየትኛውም ተጫዋች በላይ በማንቸስተር ዩናይትድ ላይ ወይም ደግሞ ከማንቸስተር ዩናይትድ ጋር በሚደረግ ጨዋታ ወይም ከዚህ ቡድን ጋር ሲገናኝ ብዙ የጎል ኢንቮልቭመንት ያለው ተጫዋች ነው ሞሳላ። ስለዚህ ምናልባትም ይሄ ጨዋታ ቀዝቅዞበታል ካልነው ነገር የሚቀሰቅሰውም ሊሆን ይችላል። ሞሳላ እንግዲህ እዚህ ቡድን ውስጥ ፊትነስ ትልቅ አሳሳቢ ጉዳይ ሆኗል። አሁን በሊቨርፑል ማማርዳስቪሊ እንግዲህ ያው አሊሰን የኤሲኤል ጉዳት ወይም የሃምስትሪንግ ጉዳት እንደገጠመው ይታወቃል እና እሱን ይተካል፣ ሌላ ጨዋታ ያደርጋል ማለት ነው። ኢብራሂማ ኮናቴ አጠራጣሪ ነው፣ አቋሙም እንደዚሁ ወጣ ገባ የሚል ነው። አሌክሲስ ማካሊስተር ያኔ እንግዲህ ያንን ቻምፒየን ያደረገው ቡድን በጣም ቁልፍ ተጫዋቾች መካከል አንደኛው ነበር ማለት ይቻላል። ያንን የአማካይ ክፍል እንግዲህ ማንም የሚዘነጋው አይደለም። ሊቨርፑል እንደዛ ባለ ጥንካሬ ተገኝቶ የሊጉ ቻምፒየን ሲሆን አሌክሲስ ማካሊስተር፣ ዶሚኒክ ሶቦስላይ እና ራያን ራቨንበርህ በጨዋታው የነበራቸው ዶሚናንስ በጣም የተለየ እንደሆነ እናስታውሳለን እና በዚህ የውድድር ዘመን እነዚህን ተጫዋቾች ለማጣመር ያገኘው ትክክለኛው ጊዜ የትኛው ነበር ብላችሁ ካሰባችሁ በጣም ጥቂት ደቂቃዎችን ሊሆን ይችላል። 90 ደቂቃዎችን መጨረስ በጣም ተቸግሯል። ፊትነስ ላይ ጥያቄ ያለበት አሌክሲስ ማካሊስተር እና በሱ ምክንያት በራቨንበርህ የአንዳንድ ጉዳቶች ምክንያት እንደዚሁ ከጨዋታ ወጣ ገባ ማለት ያንን በትክክል እንዳናይ አድርጎን ይሆናል። ደግሞ አሁን ከኢንተርናሽናል ዲዩቲም በኋላ ያው ወደ ላቲን ነው የሚጓዙት እነዚህ ተጫዋቾች አርጀንቲናውያን እና በዛ ምክንያት አሁንም ዘግይቶ በመምጣቱ ምክንያት ያ የፊትነስ ችግር ሊገጥመው ይችላል። ግን ለማንኛውም እንዲህ ያሉ ነገሮች ያው አጠራጣሪ ናቸው። ደግሞ በዚህ ምክንያት የጨዋታ ተሳትፎን ውስን እንዲሆን አድርጎታል የአሌክሲስ ማካሊስተርን በልዩነትና በእንደዚህ ምክንያቶችም በጥቂቱ ድካም የታየበት ነው። ግን አሁን የነዚህ ተጫዋቾች መመለስ የራቨንበርህ እንደዚሁ ደግሞ የኤንዶንም ነገር የምታውቁት ነው። የነሱ መመለስ ምናልባት መረጋጋትን ሊያመጣ እንደሚችል መጠበቅ ይቻላል። ስለ ተጋጣሚው ማንቸስተር ዩናይትድስ ምን ማለት ይቻላል? በሩበን አሞሪም ስር የዩናይትድ ነገር ያው የተለያየ ነው። እንደምታውቁት የተደባለቀ ቅልቅል ነው። ከዚህም ከዛም አይነት ነገር ነው። በአንድ ጨዋታ በጣም ጥሩ ይጫወታል፣ ሳያሸንፍ ሊወጣ ይችላል። በሌላ ጨዋታ ጥሩ ሳይጫወትም ቢሆን ጎሎችን አስቆጥሮ አሸንፎም ሲወጣ እንመለከተዋለን። ግን ተከታታይ ፎርም ላይ ልናገኘው አልቻልንም ይሄንን ቡድን በሩበን አሞሪም ስር እና እንዲህ ባለው መንገድ መግለጥ የሚቻል ይመስለኛል የሩበን አሞሪምን ማንቸስተር ዩናይትድ እንግዲህ ያየው በጣም ብዙ ነው በእኛ አሰልጣኝ ስር። ግን በቅርብ ሳምንታት ግን ምን ተመለከተ ብለን ካሰብን ከኢንተርናሽናል ብሬክ በፊት የቤንያሚን ሼሽኮ ስልተምት ፈልጎ ማግኘት እና ደግሞ በራስ መተማመኑን ፈልጎ ማግኘት ነው ዋናው ነገር ማንቸስተር ዩናይትድ ያየው በጣም ጥሩ ነገር ብለን ካነሳን በተከታታይ የፕሪሚየር ሊግ ጨዋታዎች ጎል አስቆጥሯል። ይሄ ተጫዋች አንደኛው በተሸነፉበት ሌላኛው ደግሞ ባሸነፉበት ጨዋታ ነው ያንን ያደረገው። ግን ለማንኛውም ቡድኑ ተሸነፈ ማሸነፈም የሱ ጎል የማስቆጠር ስልተምት ውስጥ መገኘት በራስ መተማመኑን ማግኘት ለቡድኑ የወደፊት ጨዋታዎች ምን ያህል ጠቃሚ እንደሆነ ግን
በእርግጠኝነት መናገር ይቻላል ስለዚህ ተጫዋች እና በተከታታይ ጎል ማስቆጠሩ አሁንም ከኢንተርናሽናል ብሬክ በኋላ የሚቀጥለው ነው ወይ ያንን ሰስቴን ማድረግ የሚቻል ከሆነ እንመለከታለን። እና የአሞሪም ቡድን እንግዲህ አሁን ሂደት ላይ ነው ያለው፣ የቡድን ግንባታ ፕሮሰስ ላይ እንዳለ ይታወቃል። ሰር ጂም ራትክሊፍም ቢሆኑ አሰልጣኙ በስራው እንዲረጋጋ የሚያደርግ ንግግር በየቃለ ምልልሳቸው ነው ያንን የሚያደርጉት። የአሰልጣኙን ዋስ ናቸው ማለት ይቻላል እኚህ ሰው። አሁን ስለ 3 ዓመታት እየተነሳ ነው። በቅርብ ጊዜ ደግሞ የዩናይትድ ውጤት ትዕግስታቸውን እንዳያሳሳውም ደግሞ ስጋት አለ። ወጣ ገባ በማለት ውስጥ የሚቀጥል ከሆነ ያ ስጋት ይኖራል። እንግዲህ ሊሳንድሮ ማርቲኔዝ ከኤሲኤል ጉዳቱ እያገገመ ነው። መዝራዊና አይደን ሄቨን ደግሞ እንደሚመለሱ ይጠበቃል። የሊቨርፑል የመከላከል ድካም እንደምታውቁትና እንዳነሳ ነው እና ምናልባትም አሁን የማንቸስተር ዩናይትድ ቡድን እንዲያጠቃ ያደፋፍረው ይሆናል። ይሄ ምክንያት ብሩኖ ፈርናንዴዝ እና ካሴሚሮ ለማውንትና ለቤንያሚን ሼሽኮ የሚያቀርቡት ሊቨርፑል እንዳይረጋጋ ያደርግም ይሆናል በዚህ ጨዋታና ያንን ልንመለከት እንችላለን። አሁን እንግዲህ ጥያቄ እየተነሳን ያለው በአርነ ስሎት ላይም ቢሆን እንግዲህ የተጠናቀቀው የውድድር ዘመን ሚድፊልድ ላይ ስላለው ነገር እያነሳን ነበረ። ሚድፊልዱ መቆጣጠር ላይ የሚያተኩር ነው የእሳቸው ሲስተም። እንደዛም ሆኖ ግን ትራንዚሽን ላይ የነበራቸውም ነገር የሚታወቅ ነው አይደል? ከማጥቃት ወደ መከላከል፣ ከመከላከል ወደ ማጥቃት የሚደረጉ ሽግግሮች ላይ አያያዛቸው በጣም ድንቅ እንደነበር ይታወቃል። በዚህ የውድድር ዘመን ግን ትራንዚሽን ላይ አያያዙ እየጠፋበት ይመስላል ይሄ ቡድንና ፊክስ ማድረግ ካለባቸው ጉዳዮች አንዱ ይሄኛው ነው። ያው የተከላካይ መስመሩ እንዳለ ጥያቄ የሚነሳበት ነው። በእርግጥ ትሬንት አሌክሳንደር አርኖልድን ከማጣት በኋላ ፍሪምፖ በቦታው መጥቷል። ከዛ አስቀድሞ ኮነር ብራድሊም ቢሆን በዛ ቦታ ላይ ያው ቲኤኤ እያለ ተፈራርቀው የሚጫወቱ ነበሩ። ግን ደግሞ ሶቦስ ላይን በዛ ቦታ ላይ ተመልክተነዋል። እንደውም ከዋኖቹ ይልቅ እሱ በተሻለ ፐርፎርም ያደረገበት እንደሆነ አይተናል። በሚሎሽ ከርኬዝ በግራ በኩል እሱ እንደውም በጣም የተሻለ ነው ማለት ይቻላል። ደግሞ አንዲ ሮበርትሰንም ቢሆን በቦታው ስላለ እነዚህን ተጫዋቾች ማፈራረቅ ይቻላል። አሁን የቨርጅል ቫንዳይክ ነው ሁልጊዜም እንደምታውቁት ነው። ግን የኢብራሂማ ኮናቴ ከሱ ጋር የሚያደርገው ጥምረት ወይም ያ ውህድ እንደቀደሙት ጊዜ እንዳልሆነ የሆነ የመደንገጥ ስሜት በአንዳንድ ጨዋታዎች ላይ እንደሚሰማ ሁሉ እየተመለከት ነው። ኢብራሂማ ኮናቴ ስህተቶችን እየፈጸመ ተመልክተነዋል እና ከዚህ መከላከሉ ድካም ባለፈ ደግሞ ሚድፊልድ ላይ ስላለውም ነገር እያነሳ ነው። ግን አሁን ራቨንበርህ ወደዚህ ቡድን ተመልሷል፣ ኢንዶም እንደዚሁ። ስለዚህ የሁለቱ መመለስ ምናልባት ትንሽ መረጋጋትም ሊሰጠው ይችላል ለዚህ የአማካይ ክፍል። ደግሞ የ9 ቁጥሩን ነገር እንደምታውቁት ነው። በጣም ጥራት ያላቸው 2 ተጫዋቾች ለቦታው የሚፎካከሩበት ነው። ኢጎ ኤኬቲኬ እንዲሁ ደግሞ አሌክዛንደር ኢዛክ፣ ሁለቱም በዚህ የዝውውር መስኮት በክረምቱ ሊቨርፑልን የተቀላቀሉ ናቸው። አንደኛው እንደውም በጣም የተከታተል ነው ሳጋ ነበር አይደል? የአሌክዛንደር ኢዛክ የሱ ዝውውር ብዙ ጊዜ ነው የፈጀ። በመጨረሻም ግን የሊቨርፑል ተጫዋች የሆነ በተጫዋቹ ፍላጎት በሊቨርፑል ፍላጎት ብቻ ሳይሆን በሱም የላቀ ፍላጎት የተሳካ ዝውውር ነው መጨረሻ ላይም ቢሆን ማለት ይቻላል። እና እነዚህ 2 ጥራት ያላቸው ተጫዋቾች አሁን ለቦታው እየተፎካከሩ ነው። ግን ሁለቱም ከንሲስተንትሊ ፐርፎርም እንዳያደርጉ ደግሞ የሚያደርጋቸው ነገር እየተፈራረቁ መጫወታቸው ሊሆን ይችላል እና እንደነሱ ያሉ አጥቂዎች በሁሉም ጨዋታ ቢሰለፉ በጣም የተሻለ ነው የሚሆነው። ግን ደግሞ 45 ማጫወትን እየሞከሩት ነው፣ ወይም ዘለግ ላለ ደቂቃ አንደኛውን ከዛ ደግሞ ሌላኛውን ማሰለፍ ላይ እየተመለከት ነው እና እንዲህ መፈራረቃቸው እነሱም ኮንሲስተንትሊ ፐርፎርም እንዳያደርጉ ሊያደርጋቸው ይችላል እና አንዳንዴ ጥራት ያላቸው ተጫዋቾች ሲበዙ ለአሰልጣኞች ራስ ምታት ነው። ጥሩ ራስ ምታት ነው ይባላል፣ ግን ይሄኛው ጥሩ አይመስልም። ሊቨርፑል በጥሩ መንገድ ፐርፎርም ማድረግ ካለበት አሁንም መፍትሄ መስጠት አለባቸው አርነ ስሎት እና ይሄ በጣም በብዙ የሚጠበቅ ነው። ለማንኛውም በፕሪሚየር ሊጉ በሳምንቱ ትልቁ ጨዋታ አንፊልድ ላይ ሊቨርፑል ከማንቸስተር ዩናይትድ የሚያደርጉት ጨዋታ ነው። ይሄ በብዙ የሚጠበቅ ነው ማለት ይቻላል እና በእንግሊዝ ፕሪሚየር ሊግ እንዲህ ያሉ ጨዋታዎች ይጠበቃሉ። ከእንግሊዝ ፕሪሚየር ሊግ ውጭ ደግሞ ሌሎችም የሊግ ጨዋታዎች ሲመለሱ ትኩረትን የሚስቡ ጨዋታዎች አሉ። በስፔን ላ ሊጋም እንደዚሁ በርከት ያሉ ጨዋታዎች ነው የሚደረጉት። ሴቪያ ከማዮርካ፣ ባርሴሎና ከዢሮና የሚያደርገው ጨዋታ አለ። ይሄ የሚጠበቅ ነው።
ቪያሪያል ከቤቲስ፣ አትሌቲኮ ከኦሳሱና የሚያደርገው ጨዋታ እንደዚሁ ትኩረትን የሚስብ ነው። እሁድም ጨዋታዎች ይቀጥላሉ። ኤልቼ ከአትሌቲክ፣ ሴልታ ቪጎ ከሪያል ሶሴዳድ፣ ሌቫንቴ ከራዮ ቫካኖ እና ሄታፌ ከሪያል ማድሪድ የሚያደርጉት ጨዋታ በብዙ የሚጠበቅ ነው። የሳምንቱ የመጨረሻው ጨዋታ የሚሆነው ሰኞ ነው። አላቬዝ ቫሌንሲያን በሚያስተናግድበት ጨዋታ እና በስፔን ላሊጋም ትኩረት የሚስብ ፊክስቸር አለ። አንደኛው እንግዲህ ያው ባርሴሎና ከዢሮና የሚያደርገው ጨዋታ ነው። ባርሴሎና እንግዲህ ከተከታታይ ሽንፈት ለማገገም ነው ወደዚህ ጨዋታ የሚመጣው። የካታላን ተቀናቃኙ ዢሮናን ወይም ሂሮናን ነው የሚያስተናግደው እና የሃንሲ ፍሊክ ቡድን እንግዲህ ባርሴሎና በላሊጋ ሁለተኛ ደረጃ ላይ ተቀምጧል። ከሪያል ማድሪድ በ2 ነጥቦች ርቆ ነው የተቀመጠው። ዢሮና ደግሞ 18ኛ ደረጃ ላይ ይገኛል። 17ኛ ደረጃ ላይ ካለው ኦቪዬዶ በእኩል ነጥብ ነው እና የደረጃ ሰንጠረዡ ስታዩት ይሄ በጣም ዝቅ ያለ ነው። ከዚህ ማሸነፍ ነው ሃንሲ ፍሊክ እና ባርሴሎና የሚጠብቁት። ባርሴሎና እንግዲህ ተከታታይ ሽንፈት በቻምፒየንስ ሊግ በፔዤ የደረሰበት ነው 2-1 እና ደግሞ በላሊጋ በሴቪያ 4-1 የተሸነፈበት ነው እና ሃንሲ ፍሊክ ጫና ውስጥ እንዳሉ ምንም ጥያቄ የለውም። ደግሞ ኤል ክላሲኮ እየመጣ ነው። ይሄ ደግሞ የበለጠ ጫናውን የሚያፋፉመው ነው የሚመስለው። ላሚን ያማል በእርግጥ በጉዳት ከቡድኑ ጋር አልነበረም። አሁን ግን ወደ ልምምድ ተመልሷል። ፈርሚን ሎፔዝም በተመሳሳይ እሱም ልምምዱን ሰርቷል። ሮበርት ሌቫንዶቭስኪ፣ ራፊኒያ፣ ዳኒ ኦልሞ፣ ጋቪ እና ደግሞ ሌሎች አንዳንድ ተጫዋቾች ከዚህ ጨዋታ ውጪ እንደሆኑ እየተነገረ ነው የሚገኘው። ግን ደግሞ ይህንን ጨዋታ ለማሸነፍ ከ2 ተከታታይ ሽንፈቶቹ ለማገገም የሚጠቀምበት እንደሆነም መናገር ይቻላል እና ያው የደረጃ ሰንጠረዡንም ሪያል ማድሪድ እስኪጫወት ድረስ የመምራት እድል ይኖረዋል ማለት ነው። ባርሴሎና ይህንን ጨዋታ በአሸናፊነት የሚወጣው ከሆነ ያው ሪያል ማድሪድ ጨዋታ እሁድ ስለሆነ የሚደረገው ከሄታፌ አዌ ነው ይሄ ጨዋታ የሚደረገው እና እስከዛ ድረስም ቢሆን በደረጃ ሰንጠረዡ አናት ላይ የመቆየት እድልን ይዞለት ይመጣል ማለት ነው ለባርሴሎና። እንዲሁ ደግሞ በሌሎች ሊጎችም ትልልቅ ጨዋታዎች ይጠበቃሉ። በጣሊያን ሴሪያም ጨዋታዎች አሉ እንድናያቸው የሚያጓጉ፣ ከነዛ መካከል የሚጠቀሱ አሉ። ግን በአጠቃላይ መርሃ ግብሩን ለማየት ሌቼ ከሳሶሎ፣ ፔሳ ከቬሮና፣ ቶሪኖ ከናፖሊ፣ ሮማ ከኢንተር ሚላን፣ ይሄ በጣም የሚያጓጓ ትልቅ ጨዋታ ነው። የዛው የጣሊያን ሴሪያ ምርጡን ተከላካይ ቡድን ከጣሊያን ሴሪያው ምርጡ አጥቂ ቡድን ጋር የሚያገናኝ ነው ማለት ይቻላል። ይሄ መርሃ ግብር ደግሞ እሁድም ጨዋታዎች ይቀጥላሉ። ኮሞ ከዩቬንቱስ የሚያደርጉት ጨዋታ ይሄኛው ትኩረትን የሚስብ ነው። ካሊያሪ ከቦሎኛ፣ ዤኗ ከፓርማ፣ አታላንታ ከላትሲዮ፣ ኤስ ሚላን ከፊዮሬንቲና የሚያደርጉትም ጨዋታ አለ። ክሬሞኔሴ ደግሞ ከኡዲኒዜ በሚያደርጉት ጨዋታ የጣሊያን ሴሪያ የዚህ ሳምንት የመጨረሻ ጨዋታዎች ይሆናሉ። በጣሊያን ሴሪያ ሮማ ከኢንተር ሚላን የሚያደርጉት ጨዋታ ትኩረትን የሚስብ ነው። እንዲሁ ኮሞ ከዩቬንቱስ። ሮማ ከኢንተር ግን በሊጉ 2ኛ ደረጃ ላይ ነው የሚገኘው። አሁን ሮማ በጣም ጥሩ ደረጃ ላይ ነው ያለው። 4ኛ ደረጃ ላይ ከሚገኘው ኢንተር ሚላን ጋር ነው ይሄንን ጨዋታ የሚያደርገው እና ስታዲዮ ኦሎምፒኮ የሊጉ ምርጡ ዲፌንስ ከጣሊያኑ እንግዲህ ኃይል ያለው ከሚያስተማመን ማጥቃት ካለው ኢንተር ሚላን ጋር ነው ጨዋታውን የሚያደርገው እና ይሄ በጣም ትኩረትን የሚስብ ነው ማለት ይቻላል። በጣሊያን ሴሪያ ደግሞ በጀርመን ቡንደስሊጋም እንደዚሁ ትኩረትን የሚስብ ጨዋታ አለ። አርብ ዕለት ነው የሚጀምረው የጀርመን ቡንደስሊጋ። ለነገሩ ግን ቅዳሜ ከሚደረጉ ጨዋታዎች መካከል ሃይደንሃይም ብሬመንን የሚያስተናግድበት፣ ኮየን ከኦግስቦርግ፣ ማይንዝ ከሌቨርኩዝን፣ ላይፕዚሽ ከሃምቡርግ፣ ቮልስቦርግ ከሽቱትጋርት፣ ባየርን ሚኒክ ከዶርትሞንድ አሊያንዝ አሬና ላይ የሚደረግ የደር ክላሲከ ጨዋታ ይሄ ትኩረትን የሚስብ ነው። እሁድም ጨዋታዎች ይቀጥላሉ። ፍራይቦርግ ከፍራንክፎርት፣ ሳንት ፓውሎ ደግሞ ከሆፈንሃይም የሚያደርጉትም ጨዋታ አለ። ግን ትኩረትን የሚስበው ቅዳሜ በአሊያንዝ አሬና የሚደረገው የባየርን ሚኒክና ዶርትሞንድ ጨዋታ ነው። እንግዲህ ደ ክላሲከ ይሄ ጨዋታ በጉጉት የሚጠበቅ ነው። በደረጃ ሰንጠረዡ 1ኛና 2ኛ ደረጃ ላይ ተቀምጠዋል። በመካከላቸው የ4 ነጥቦች ልዩነት አለ። 18ና 14 ናቸው። ባየር ሚኒክ በ18 ነጥቦች ይመራል። ቦሩሲያ ዶርትሞንድ ደግሞ በ14 ነጥቦች ይከተላል። የቡንደስሊጋው ሲዝን የመጀመሪያው ደ ክላሲከ ጨዋታ ነው። እንግዲህ
እንዲጠበቅ የሚያደርጉት በጣም ብዙ ምክንያቶች አሉ። እነዚህ ጨዋታዎች በቡንደስሊጋ ከሚጠበቁ ጨዋታዎች መካከል አንዱና ትልቁ ነው ማለት ይቻላል። በፉክክር የሚቆዩት ሁለቱ ናቸው። ያው በመጨረሻም ሁሌም ባየርን ነው የበላይነቱን ወስዶ በደረጃ ሰንጠረዡ አናት ላይ ተቀምጦ የቡንደስሊጋውን ዋንጫ ሲያነሳ የምንመለከተው። የትኛውንም ያህል በጥንካሬ ቢቆይ ዶርትሙንድ ግን የበላይነት ያለው በውድድር ዘመኑ መጨረሻ ሁሌም የቡንደስሊጋው ንጉስ ባየር ሚኒክ ነው ማለት ይቻላል። እንግዲህ ዶርትሙንድ ሆኖለት የሚያሸንፍ ከሆነ ይሄንን ጨዋታ የነጥብ ልዩነቱን ወደ አንድ ያጠባል እና በአሊያንዝ አሬና ይህንን ገድል መፈጸም ለዶርትመንድ ይቻልም እንደሆነ እንመለከታለን። ግን ከኤፕሪል 2023 ጀምሮ ባየርን ይህንን መርሃ ግብር በሜዳው ለማሸነፍ አልሆነለትም። አሊያንዝ አሬና ላይ ከዶርትሙንዱ ጋር በሚያደርገው ጨዋታ ከኤፕሪል 2023 በኋላ አሸናፊነት አልሆነለትም እና አንደኛው የሚያጓጓው ጨዋታውን ለማየት እንዴት ወደ አሸናፊነት ይመጣል የሚለው ነው። ይሄ ጨዋታ እንግዲህ ፉክክሩ እንደ ቡድንም ደግሞ በግልም ተጫዋቾችን ለማየት በጣም የሚያጓጓ ነው። ሃሪኬን እና ሴሁ ጊራሲ ይህም ፈረንሳይ ለማየት የሚያጓጓ ነው። ደግሞ በቡንደስሊጋው በየቡድኖቻቸው በባየርን እና በዶርትሙንድ ብቻ ሳይሆን ሃሪኬን ለእንግሊዝ እንግዲህ ብሔራዊ ቡድን ምን እንዳደረገ ተመልክተናል። በኢንተርናሽናል ብሬክ የብሔራዊ ቡድን ጨዋታዎች በነበሩበት ጊዜ ከዓለም ምርጥ አጥቂዎች መካከል እነኚህ መጥቀስ ይቻላል። አንዱ ቀደም ያለና አሁንም በብቃት ያለ ነው። ሁለተኛው ደግሞ ወጣትና የወደፊቱ ነው ማለት ይቻላል። እነዚህ ሁለት ቡድኖች ከዓለም ምርጥ አጥቂዎችን ይዘዋል እና በዚህ ምክንያት ያጓጓል። በፊት መስመር ሁለቱ ይጠበቃሉ። በመስመር ወይም ደግሞ ዊንገርስን ማንሳት ካለብን ዲያዝ የቀድሞ የሊቨርፑል አሁን ሊቨርፑል ያጣው ተጫዋቹን ብቻ ሳይሆን ሚናውንም ነው። አሁን እሱን የሚያስናፍቁ ነገሮች እየተመለከትን ነው በሊቨርፑል። ለማንኛውም እሱ አለ። ደግሞ ሌላኛው ከእንግሊዝ ፕሪሚየር ሊግ ክሪስታል ፓላስ ወደ አሊያንዝ አሬና ያቀናው ኦሊሴ አለ። ይሄ ተጫዋች እንግዲህ በመስመር ላይ እንዴት እንደሚያንገላታቸው ተመልክታችኋል። ተጫዋቾችን እሱን በተቃራኒ የሚገጥሙትን በባየርን እነዚህ ሁለቱ ይጠበቃሉ፣ ዲያዝ እና ኦሊሴ። ደግሞ በዶርትሙንድ ስካልን አዴሚ እና ደግሞ ኮት ወይም ደግሞ ስቬንሶን፣ እነዚህ ተጫዋቾች በግል በጣም የሚጠበቁ ናቸው። ገና የሚልቁ የሚያድጉ ተጫዋቾችን ካነሳን ደግሞ ፓቭሎቪች እና ካርልን ማንሳት ይቻላል። ወይም ደግሞ ባየ ጆብ እና ኮቶ የመሳሰሉ ተጫዋቾችን እንደዚሁ ማንሳት እንችላለን። አስቀድሜም እንዳልኩት ወጣቶችን ለማውጣት ችግር የሌለበት ሊግ ካለ አንደኛው የጀርመን ቡንደስሊጋ ነው። ሌላኛው ደግሞ እንደዚሁ የፍሬንች ሊግ እንደሆነ ይታወቃል። ደግሞ የብራንትና የግናብሪም ጉዳይ እንደዚሁ የሚያጓጓ ነው። የእነዚህም ተጫዋቾች ነገር ይጠበቃል። በፕላን ቢ ሊይዟቸው የሚችሉ ናቸው። እንግዲህ የስኳዱ ጥልቀትና ጥራትም የሚነግረን ነው። ይሄ ስለ እነዚህ ተጫዋቾች ስናነሳ ደግሞ ሁለቱ አሰልጣኞች ቬንሶ ኮምፓኒ እና ኒኮ ኮቫች እንግዲህ በሚናቸው ትራንስፎርማቲቭ ኢፌክት ያላቸው አሰልጣኞች ናቸው ማለት ይቻላል። የኮምፓኒ እንግዲህ ያጫወት ስታይሉን የገዛቸውም ደግሞ ብሎ መናገር ይቻላል በእርግጠኝነት እንጂ የትኛው ኤክስፒሪየንሱ ነው ያ ካልሆነ በስተቀር እንደምናውቀው በበርንሊ ያደረገውን ነገር ተመልክተናል እና የአጫወት ስታይሉ ደግሞ የበለጠ ሪሶርስ ቢኖረው ምን አይነት ቡድን ሊሰራ ይችላል የሚለው በጣም አጓጊ ስለነበረ ለዛም ነው ባየር ሚኒክ እንግዲህ ይህንን አሰልጣኝ ለመቅጠር የወደደው እና የኮምፓኒ የአጫወት ስታይል 34 የሊግ ጨዋታዎችን አድርጎ 99 ጎሎችን ያስቆጠረ 25 አሸናፊነቶችን ያስመዘገበ ነበረ በሲዝኑ። በዚህም የውድድር ዘመን እንግዲህ በዚህ ብቃቱ ይቀጥላል ተብሎ ነው የሚታሰበው። ኒኮ ኮቫችን ቢሆኑ እንግዲህ ይህ አሰልጣኝ የዊኒንግ ፐርሰንቴጃቸው እዚህ ቡድን ከተቀላቀሉ በኋላ 65% ነው። ይሄ በጣም ከፍተኛው ነው። በዶርትሙንድ አሰልጣኝነት ታሪክ እንዲህ አይነት የዊኒንግ ፐርሰንቴጅ ያለው አሰልጣኝ የለም ማለት ይቻላል። ፓሽን፣ ኢንቴንሲቲ፣ አግሬሽን አሁን የቡድኑ ማንነት ነው ማለት ይቻላል በዚህ ውስጥና የኮምፓኒና የኒኮ ኮቫችም ነገር እንደዚሁ በፉክክሩ በጣም የሚጠበቅ ነው ማለት ይቻላል። በጀርመን ቡንደስሊጋ ይሄኛው ጨዋታ ይጠበቃል። በሊጋ እንኳን ያው እንደምታውቁት ነው ፔዤ ነው ትኩረትን የሚስበው አይደለ? ፔዤ ዛሬ ከስታዝቡ የሚያደርገው ጨዋታ አለ። የቼልሲ እንግዲህ እህት ክለብ በሉን እያሉ ነው እነሱ ስታዝቡ። ቼልሲ እንግዲህ ተጫዋቾችን ከዛ ሲያመጣ ደግሞ ተጫዋቾችን ገዝቶ ወደዛው በውሰት ሲሰጥ እንመለከታለን ብዙ ጊዜና ለማንኛውም የዛሬው የፔዤ ተጋጣሚ ስታዝቡ ነው።
ፍሬንች ሊጋ እንግዲህ እነዚህ ጨዋታዎች ነው ከሚጠበቁት መካከል አንደኛው ይሄ ነው። የሊግ ጨዋታዎች ሲመለሱ እንደ እነዚህ የመሳሰሉ ጨዋታዎችን የምንመለከትበት ነው። በጣም ትኩረትን የሚስቡ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ በተለይ ሊቨርፑል ከማንቸስተር ዩናይትድ የሚያደርጉት ጨዋታ ደግሞ በሌላም ምክንያት ፉልሃም ከአርሰናል እንደዚሁ ኖቲንጋም ፎሬስት ከቼልሲም ሌሎችም በርከት ያሉ ጨዋታዎች አሉ። ያ ይጠበቃል። ግን በልዩነት ለማንሳት እንደ አንዳንድ ጨዋታዎችን መጥቀስ ካለብን በእንግሊዝ ፕሪሚየር ሊግ ሊቨርፑል አንፊልድ ላይ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ፣ በቡንደስሊጋ ደግሞ ባየር ሚኒክ በደር ክላሲከ ዶርትሙንድን የሚያስተናግድበት ጨዋታ ይሄ በብዙ የሚጠበቅ ነው። በጣሊያን ሴሪያ ሮማ እና ኢንተር ሚላን የሚያደርጉት ጨዋታ እንደዚሁ ትኩረትን የሚስብ ነው። በሳምንቱ እንግዲህ የሊግ ጨዋታዎች ሲመለሱ በእነዚህ ጨዋታዎች ዘና እንድትሉ እኔም ጋብዛችኋለሁ። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁስ ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ። ውድ ጊዜያችሁን ሰጥታችሁ ከኔ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። አስተያየት ቢኖራችሁ በአስተያየት መስጫው ሳጥን ውስጥ አስቀምጡልኝ። ሁሉንም እመለከታችኋለሁ። በጨዋታዎቹ ዘና በሉባቸው።